ሰላም ታዳጊዎች እንዴት ናችሁ? ክበባት የተሰኘው ዝግጅታችን ተጀምሯል። ዛሬ እንግዲህ በክበባት ዝግጅታችን በመወዳ ትምህርት ቤት ተገኝቻለሁ። በዚህ ትምህርት ቤት ውስጥ እንግዲህ በርካታ ክበባቶች እንዳሉ ነው የሰማሁት። ከነዛ ክበባቶች መካከል ዛሬ አንድ ክበብ መርጠን ከነሱ ክበብ ጋር ቆይታ እናደርጋለን። በዚህ ክበብ ውስጥ የሚሳተፉ ታዳጊዎች ምን ስራዎችን ይሰራሉ የሚለውና ሌሎች ጉዳዮችን እያነሳን ከክበቡ አባላት ጋር ቆይታ እናደርጋለን። እናንተም እንግዲህ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ነው? እንኳን ወደ ትምህርት ቤታችን በሰላም መጣሽ። እንኳን ደህና ቆያችሁ። ስለተቀበላችሁኝ በጣም አመሰግናለሁ። እናመሰግናለን። እንታወቅ፣ ስምሽ ማን ነው? ተጅር ከድር ይባላል። ዛሬ እንግዲህ በትምህርት ቤታችሁ የሚገኘውን አንድ ክበብ ልናስቃኝ ነው የመጣ ነው። ምን ክበብ ናችሁ? እስቲ ስለ ክበባችሁ ንገሪ። እኛ የፓርላማ ክበብ አባላቶች ነን እና ፓርላማ ላይ የተለያዩ ስራዎች ይሰራሉ። የምርጫ ሂደት፣ የተለያዩ ድምጽ ማስከበር ስራዎች እንዲሁም የተለያዩ የጸጥታ አስከባሪዎች በጋራ በመሆን ከኛ ጋር አብሮ የተለያዩ ስራዎችን እንሰራለን። በጣም አሪፍ። በየቤታቸው ሆኖ ለሚመለከቷችሁ ልጆች ምን ልታስቃኙ አሰባችሁ ዛሬ? ምርጫ ከዚህ በፊት ተካሂዶ ነበርና መርጣችሁ ጨርሳችኋል? ዛሬ ደግሞ የተመራጮች ርክክብ ይኖራል ማለት ነው። ያሸነፉት ማለት ነው ያሸነፉት የፓርላማ አባል ርክክብ ይኖራቸዋል። ጥሩ። እዚህ ጋር እንደምንመለከተው እንግዲህ ሌላ ክበብ አለ። ምንድናቸው? እስቲ ንገሪ። አሁን እዚህ ጋር የሳይንስ የፈጠራና የሳይንስና ቴክኖሎጂ ክበቦች ናቸው ማለት ነው። እዚህ ጋር የፈጠራ ክህሎቶችን ታያላችሁ፣ የእደ ጥበብ ክህሎቶችን፣ የስዕል ክህሎቶችን አንድ ላይ አቀናጅቶ የያዘ ነው ማለት ነው። ስለዚህ ወደ አባሎቻችን የምንወስድሽ ይሆናል ማለት ነው። እዚህ ጋር እንደምትመለከቱ ማንኛውም ሰው ወደ ፓርላማ ክፍል ከመግባቱ በፊት ይፈተሻል። እዚህ ጋር ደግሞ የጸጥታ ስርዓቱን እንዲከበር ጉልህ ሚና አላቸው ማለት ነው። ስለዚህ አንቺም ለፍተሻ ትተባበሪናለሽ። እዚህ ጋር የምትመለከቱ የኛ የክበባችን መሰባሰቢያ ቦታ ነው። እዛ ጋር የተከበሩ ጠቅላይ ሚኒስትር አፈ ጉባኤ በፊት የነበሩት ማለት ነው ከምርጫው በፊት የነበሩ አመራሮች ናቸው ማለት ነው። የሀገር መከላከያ ሰራዊት፣ የባህል ስፖርት ሚኒስቴር፣ የትምህርት ሚኒስቴር፣ የግብርና ሚኒስቴር፣ የንግድ ሚኒስቴርን አካቶ የያዘ ነው ማለት ነው። እዚህ ጋር የምትመለከቻቸው ደግሞ ታዳሚዎች ናቸው። የተለያዩ ፎቶዎች ይታዩኛል። ፓርላማ ሄዳችሁ ነው? ከዚህ በፊት የፓርላማ ሂደቱን በተማሪዎች ነበር የተመራውና የተለያዩ የፓርላማ ቦታዎች በመሄድ ሀሳባቸውን በመግለጽ ተመልሰዋል። የህፃናት ፓርላማ ላይ ማለት ነው። ጥሩ። የመጀመሪያ ሂደታችሁ ምንድነው? እዚህ ከገባችሁ በኋላ ምንም ነገር ለማድረግ መጀመሪያ ምንድነው የምታረጉት? ቅድም እንደነገርኩሽ ስንገባ የተማሪ ፖሊስ እኛን ፈትሾን ነበር የገባ ነው። እዚህ ከገባን በኋላ ደግሞ ሰንደቅ ዓላማ ይባላል። የዜግነት ክብር። እሺ። የዜግነት ክብር ካልን በኋላ ደግሞ ይሄኛውን ከዚህ በፊት የነበረውን የምርጫ ሂደት ቅድም እንደነገርኩሽ የምርጫ ሂደቱ አልፏል ብዬሻለሁ። ለዛ ያለፈውን የምርጫ ሂደቱን ኤክስፕሌን አድርግልሻለሁ። የዛሬውን ፕሮግራም የዜግነት ክብር በማለት እንጀምራለን።
እናመሰግናለን። ውድና የተከበራችሁ የፓርላማ የምክር ቤት አባላቶች እንዲሁም ጥሪ ይደረገላችሁ እንግዶች በሙሉ እንደምን ሰነበታችሁ። ዛሬ በዚህ መድረክ ስለዚህ ከዚህ በፊት ለደረጉ በ2018 ላለፉት 7 አመታቶች ለደረጉ የምርጫ ስርዓቶችን አስቃኛችኋለሁ። እዚህ ጋር እንደምታዩት እዚህ ጋር የሚገኙ የፓርላማ አባላቶች እያደረጉ ይገኛሉ። እዚህ ጋር ደግሞ የተለያዩ እጩዎች የተመራጭ እጩዎች ምልክታቸውን እያሳዩ ይገኛሉ። እዚህ ጋር ደግሞ የተለያዩ ተማሪዎች በድምጽ መስጫ ሳጥን ውስጥ ድምጻቸውን እየሰጡ ይገኛሉ በነጻነት ማለት ነው። ምርጫው ሰላማዊ እንደነበረ በአካባቢው የሚገኙ የጸጥታ አካላት መረጃ ሰጥተውናል። የ2017 የትምህርት ዘመን ምርጫ 8ኛ ክፍል ማሸነፉ ታውሷል። ይህ ደግሞ እነዚህ ተማሪዎች የሚገኙበት የፓርላማ ስርዓታቸውን እያከናወኑ ይገኛሉ። በቅድመ ምርጫ ጊዜ የተለያዩ ቅስቀሳዎችን ማድረጋቸው ይታወሳል። እንዲሁም የግንዛቤ ማስጨበጫ ተሰጥቷል። በምርጫው ስርዓት ላይ ደግሞ ሰላማዊ ነበረ። እነዚህ ደግሞ ምርጫ ከማድረጋቸው በፊት የተለያዩ የጉዳት እንዳይደርስ የተለያዩ ፍተሻዎችን እያደረጉ ይገኛሉ። ቅድም እንደነገርካችሁ ስራቸውን ከጨረሱ በኋላ ራሳቸው የምርጫ ስርዓቱን እያከናወኑ ይገኛሉ። እነዚህ ደግሞ የፍተሻ አካላት ምርጫቸውን እያከናወኑ ይገኛሉ። ይሄው የተከበሩ የትምህርት ቤታችን ርዕሰ መምህርት ወይዘሮ ሞህባ ሻፊም ምርጫቸውን አድርገዋል። በመጨረሻ ምርጫው ከተጠናቀቀ በኋላ ቆጠራ ተካሂዷል። የ7ኛ ክፍል ተማሪዎች 180 ድምጽ በማግኘት አሸናፊ ሆኗል። አመሰግናለሁ። የ2018 የስራ ዘመን የተለያዩ ሚኒስትሮች ምክር ቤት አባላት የ6 ወር የስራ አፈጻጸም ሪፖርት የሚያቀርቡበትና ምን ደረጃ ላይ እንደደረሱ የምንገመግምበትና ግብረ መልስ የምንሰጥበት ይሆናል። የተከበሩ የትምህርት ሚኒስትር ተማሪ ሲትራ አብዱሽኩር የምታቀርብልን ይሆናል። አመሰግናለሁ ክቡር ጠቅላይ ሚኒስትር። እንደሚታወቀው የትምህርት ሚኒስቴር ዋና ዓላማና ግብ በሀገራችን ኢትዮጵያ ውስጥ የተማሩ ዜጎችን በማፍራት መሀይምነትንና ድንቁርናን በመቀነስ በሀገሪቱ ውስጥ የተማሩና የሰለጠኑ ዜጎችን ቁጥር መጨመር ነው። የአንድ ሀገር እድገት የሚለካው ባላት የተማረ የሰው ኃይል ነው። አንድ ሀገር ኢኮኖሚያዊና ፖለቲካዊ እድገት ሊመጣ የሚችለው የተማሩና የሰለጠኑ ዜጎች ቁጥር ሲጨምርና የተማሩ ሰዎች በተማሩበትና በሰለጠኑበት ሙያ ላይ ህዝብን ሲያገለግሉ እንደሆነ የአደባባይ ሚስጥር ነው። በሀገራችን ኢትዮጵያ ከድህነትና ድንቁርና ማላቀቅ የምንችለው እድሜያቸው ለትምህርት የደረሱ ህጻናትን በከተማም ሆነ በገጠር ያሉ ልጆችን በመለየት ወደ ትምህርት ገበታ ማስመዝገብና በማስተማር ነው። በዚህም መሰረት ወደ ትምህርት ገበታ የሚመጡ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ ይገኛል። ይህን ያህል የመግቢያ ንግግር ካደረኩ የ6 ወር የስራ አፈጻጸም እንደሚከተለው አቀርባለሁ። በ2017 የትምህርት ዘመን በሀገራችን በመወዳ ትምህርት ቤት በመስከረም 2000 ያህል ተማሪዎች ተመዝግበው ትምህርታቸውን እየተከታተሉ ይገኛሉ። በዚህም መሰረት ተማሪዎች ከተመዘገቡ በኋላ ትምህርት ቤቱ ብቁና የሰለጠኑ መምህራንን በመቅጠር ምቹና ሳቢ የመማር ማስተማር ስነ ዘዴን እያከናወነ ይገኛል። ይህ በእንዲህ እንዳለ በመወዳ ትምህርት ቤት ውስጥ የሁለተኛ መንፈቅ ዓመት አጋማሽ ፈተና የተሰጠ ሲሆን ለፈተና ከተቀመጡት ተማሪዎች መካከል 90% ከትምህርት ቤቱ ስታንዳርድ በላይ ያስመዘገቡ ሲሆን ቀሪ 10% ከትምህርት ቤቱ ስታንዳርድ በታች ተመዝግበዋል። ከትምህርት ቤቱ ስታንዳርድ በታች ያመጡ ተማሪዎች በመለየት የተለያዩ የድጋፍ ትምህርት ክፍለ ጊዜ በማመቻቸትና በመምህራንና በክፍል ጓደኞቻቸው እየታገዙ ይገኛሉ። በሌላ በኩል የትምህርት ጥራትን ለማረጋገጥና ተማሪዎች በራስ መተማመን እንዲኖራቸው ኩረጃን እንዲጸየፉ በትምህርት ቤቱ የስነ ልቦና ባለሙያ ምክር ቤት አገልግሎት በመስጠትና ጠንካራ የፈተና አፈታተን ስርዓትን በማዘጋጀት የትምህርት መስኩን እየመራ ይገኛል። የተከበረው ምክር ቤት የትምህርት ሚኒስቴር የ6 ወር የስራ አፈጻጸም ሪፖርት ይህን ይመስል ነበር። በመቀጠል የተከበሩ የጤና ሚኒስትር ተማሪ አህመድ አለመዲን የሚያቀርብልን ይሆናል። አመሰግናለሁ ክቡር ጠቅላይ ሚኒስትር። የጤና ሚኒስቴር ዋና ተልእኮና ዓላማ ከሆኑት ተግባራት መካከል የህብረተሰቡን ጤንነትና ሰላም ከማስጠበቅ ባሻገር የተለያዩ ተላላፊ በሽታዎችን በመለየት አስቀድሞ መከላከል ነው። ከዚህ በተጨማሪ የተለያዩ በሽታዎች በሚከሰቱበት ወይም በሚፈጠሩበት ጊዜ ለህብረተሰቡ ተገቢውን የሆነ የሕክምና አገልግሎት መስጠትና ድጋፍ ማድረግ ነው። ለአንድ ሀገር እድገትና መለወጥ የዜጎቿ ጤነኛነት ጉልህ ሚና አለው። ምክንያቱም በአንድ ሀገር ውስጥ ተማሪዎች ጤነኛ የማይሆኑ ከሆነ ዜጎች ስራ የመስራት አቅማቸው በመዳከም ወደ ጤና ቀውስና ድህነት አረንቋ ውስጥ እንዲገቡ ይዳርጋል።
ይህ በእንዲህ እንዳለ የጤና ሚኒስቴር የህዝቦችን ወይም የተማሪዎችን ጤንነት ለመጠበቅ የጤና ሚኒስቴር ኃላፊነቱን በአግባቡ እየተወጣ ይገኛል። ከዚህ በመቀጠል የጤና ሚኒስቴር የ6 ወር የስራ አፈጻጸሙን ያቀርባል። በመወዳ ትምህርት ቤት ውስጥ የተማሪዎች መማሪያ ክፍል ውብና ጽዱ በማድረግ የተማሪዎችን ጤንነት ለመጠበቅ እና በሽታን መከላከል ተችሏል። የተማሪዎችን የሽንት ቤት መጠቀሚያ ቦታዎችን በቀን 3 ጊዜ እንዲጸዳ በማድረግ የልጆችን ጤንነት በመጠበቅ በሽታን መከላከል ተችሏል። ተማሪዎች ምግባቸውን ከመመገባቸው በፊትና በኋላ እጃቸውን በሳሙናና በውሃ እንዲታጠቡ በማድረግ ልጆችን ከበሽታና ተላላፊ ነገሮችን መከላከል ተችሏል። የሴቶችና ልጃገረዶችን የንጽህና መጠበቂያ ለምሳሌ ሞዴስ ለተማሪዎች በማዘጋጀት ሴት ተማሪዎች ሳይሰቀቁ ትምህርታቸውን እንዲከታተሉ ተደርጓል። ተማሪዎች በተለያዩ አጋጣሚዎች በሚታመሙበት ወቅት ፈርስት ኤድ ወይም የመጀመሪያ እርዳታ መስጫ ክፍል በማዘጋጀት የተለያዩ የሕክምና አገልግሎት እየተሰጣቸው ይገኛል። በደም እጥረት ምክንያት የእናቶችንና የሌሎች ታካሚዎችን ሞት ለመቀነስ በመወዳ ትምህርት ቤት ውስጥ በደም ባንክ አማካኝነት ተማሪዎቻችንና የትምህርት ቤታችን ሰራተኞች ደም ለግሰዋል። በትምህርት ቤታችን ውስጥ የጤና ባለሙያ በመመደብ የተማሪዎችን የጤና ክትትል በማድረግ የከፋ ችግር ከመድረሱ በፊት ቅድመ ሕክምና ተሰጥቷል። የተከበረው ምክር ቤት የጤና ሚኒስቴር የ6 ወር የስራ አፈጻጸም ሪፖርት ይህንን ይመስል ነበር። አመሰግናለሁ። በመጨረሻም የተከበሩ የሰላም ሚኒስተር የሆኑት ተማሪ ዩስራ ናስር የምታቀርብልን ይሆናል። ገለቶማ ከበጀሞ ሙሜ ሚኒስተራ akkuma beekamu ergamni ijoon ministeera nagaa biyyaa eeguun mirga namummaa fi diimokiraasii sabaaf sablammoota Itoophiyaa kabajamee uummanni jaalalaa fi walqixxummaan akka wajjin jiraatu taasisuudha. ከሀገር አቀፍ ለውጥ በኋላ የሚያኮሩ ብዙ ስራዎች ቢሰሩም በሰላም ረገድ ግን ብዙ ጉዳዮች እንዳሉ እንረዳለን። እንደ ትምህርት ቤታችን ከትምህርት ቤት ማህበረሰብ ጋር በመተባበር የመማር ማስተማር ሂደቱ በተረጋጋ መንገድ እንዲቀጥል ማድረግ ተችሏል። የተከበሩ ጠቅላይ ሚኒስትር በሰላም ሚኒስቴር በኩል ባለፉት 6 ወራት የተሰሩ ስራዎች እንደሚከተሉት ለመዘርዘር እሞክራለሁ። አንደኛ፣ የሀገራችንን ሰላም ለማስፋት ከተለያዩ አካላት ጋር ስምምነቶች ተደርገው ወደ ስራ ተገብተዋል። የሰላም ኮሚቴዎችም ተቋቁመው የተለያዩ ህዝባዊ ውይይቶች ተደርገዋል። በትምህርት ቤት ውስጥ የመማር ማስተማር ሂደትን የሚያስተጓጉሉ ተማሪዎችን መምከርና ከትምህርት ቤት እስከ ማባረር ድረስ እርምጃ ተወስዷል። ከበጀሞ ሙሜ ሚኒስተራ ገባስኒ ራዊን ጂሃ ከን ሚኒስተራ ነጋ ገባቢናን ከነፈካታ ገለቶማ በረሆጂ ጋር በቀረቡት ሪፖርት ላይ አስተያየት ወይም ጥያቄ ካለ እንቀበላለን። በተነሱ ሀሳቦች ላይ ትኩረት ሰጥተን እንሰራለን። ያለፉት ዓመታት ላገለገላችሁ ጠቅላይ ሚኒስተር ሰልዋ ምስጋናችንን ያቀረብን፣ ለተመረጣችሁ ደግሞ ጠቅላይ ሚኒስተር ፋያ የሰላም የስልጣን ርክክብ እናደርጋለን። መልካም የስራ ዘመን። ስሜ ፋ መሐመድ ይባላል። የ2018 የመወዳ ትምህርት ቤት የፕሬዝዳንት አሸናፊ ሆኛለሁ። በተለያዩ በትምህርት ቤታችን የሰልፍ ስነ ስርዓት አለ። በሱ የሰልፍ ስነ ስርዓት ላይ እኔን ከመረጣችሁ እንዲያረጋለሁ በማለትና ተማሪዎች በሚማሩበት ክፍል እየዞርን ምልክታችንና የምናደርገውን ነገር በማስተዋወቅ ተመርጠናል። ኃላፊነቴን ለመወጣት የተማሪዎችን ተጨማሪ ፍላጎቶች እንደሚታወቀው መወዳ የተማሪዎችን ፍላጎት ያከብራል። ከነዚህ ተጨማሪ ፍላጎቶችን ለማሳካት እቅድ ይዘናል። በባለፈው የነበረው የስልጣን ዘመን የመጡ የተለያዩ ችግሮችን በዘንድሮ ባለን አመራሮች ይህን ችግር ለመፍታት እቅድ ይዘን ተዘጋጅተናል። እኔ የማስተላልፈው መልእክት የተለያዩ ተማሪዎች በየትምህርት ቤታቸው የፓርላማ አባል በመመስረት ፕሬዝዳንታቸውን መርጠው ችግራቸውን እንዲፈቱ መልእክቴን አስተላልፋለሁ። ስሜ መምህር ከድር እባላለሁ። የ7ኛ 8ኛ ክፍል የስነ ዜጋ መምህር ነኝ። ትምህርት ቤታችን መወዳ አንደኛና መካከለኛ ደረጃ ትምህርት ቤት በርካታ ክበቦች አሉት። ወደ 12 በላይ ክበቦች አሉት። የአካባቢ እንክብካቤ ክበብ አለ፣ ኢንቫይሮንመንታል ክበብ፣ እንዲሁም ደግሞ ቀይ መስቀል፣ የተማሪዎች መማክርት፣
የበጎ አድራጎት በተለያየ ጊዜ ትምህርት ቤታችን በጎ አድራጎት ላይ በርካታ ስራዎችን ይሰራል። በአመት በይበልጥ በረመዳን ጾም አካባቢ ላይ የተጎዱ ወገኖችን እርዳታ ድጋፍ ያደርጋሉ። የተለያዩ የአቪዬሽንም ክለብ ተመስርቷል እኛ ትምህርት ቤት ላይ። ያው ከዚህ ክበቦች መካከል አንዱ የተማሪዎች መማክርት የምንለው የፓርላማ አንዱ ክበብ ነው። ያው እንደተመለከትሽው የተማሪዎች ፓርላማ በዋናነት አስፈላጊነቱ ምንድነው? ተማሪዎች የነገ መሪዎች እንደመሆናቸው መጠን የሚማሩትን የዲሞክራሲ መርህ የዲሞክራሲ ስርዓትን ልምድ ስለሚፈልግ በሀሳብ የበላይነት የሚያምን ትውልድ ለመገንባት ምክንያታዊ የሆነ ትውልድ ለመፍጠር ተማሪዎች የሚማሩት ትምህርት በተግባር በንድፈ ሀሳብ ያገኙት ትምህርት በተግባር ልምድ ሲያደርጉ ለነገ ህይወታቸው እድሜያቸው 18 ዓመት ሲሞላው ደግሞ መምረጥ እንዲችሉ ነው። በሀሳብ የበላይነትና በምርጫ ስልጣን የሚገኘው በምርጫና ምርጫ ብቻ መሆኑ እንዲገነዘብ በሀሳብ የበላይነት የሚያምን ትውልድ ለመገንባት ታስቦ ክበቡ እየተንቀሳቀሰ ይገኛል። ከዚህም ቀደም በዋናው ፓርላማ ሄደው ስሉ ላይ እንዳየሽው የተለያየ ልምዶችን ይዘው መጥተው ተማሪዎች ዛሬ ላይ ሆነው የሚያደርጉት ልምምድ በተግባር ስናሳያቸው ለነገ ህይወታቸው ደግሞ ይጠቅማቸዋል፣ ስንቅ ይሆናቸዋል ከሚል አኳያ ትምህርት ቤታችን እየሰራ ይገኛል ማለት ነው። ወደፊት እንግዲህ የምናስበው አሁን የተማሪዎች ፓርላማ ተማሪዎች በመማር ማስተማር ሂደት ላይ ንቁ ተሳታፊ መሆን አለባቸው ብለን እናምናለን። ቅድም እንደተመለከትሽው ሪፖርት ሲያቀርቡ ትምህርት ቤት ውስጥ ላይ ባለው የመማር ማስተማር ሂደት ላይ ችግሮችን በመለየት ንቁ ተሳታፊ እንዲሆኑ ችግሩን በመለየት ችግር ፈቺ የሆነ ትውልድ ለመገንባት ንቁ ተሳታፊ መሆን አለባቸው። ከትምህርት ቤቱ አስተዳደር አካላት ከመምህራን ጋር በመሆን ተማሪዎች እንደ አንድ ባለድርሻ አካላት ሳይፈሩ በነፃነት ሀሳባቸውን የሚገልጹበት መድረኮች። ሌላው ሀገራችን ላይ ያለው ከሰላም ትምህርት ቤት ውስጥ ያለው የተማሪ ስነ ምግባር ላይ እንዲሰሩ እንዲሁም የሰላም ግንባታ ላይ የሰላም እሴቶች ላይ ተማሪዎች ላይ መስራት አለብን። ምክንያቱም ተማሪውን ካሳተፍነው የነገ ወጣት ነው። ሀገራችን ደግሞ አብዛኛው ካየነው የህብረተሰብ ክፍል አንዱ ወጣት ነው። ይህን ወጣት ደግሞ ንቁ ተሳታፊ ስናደርገው ችግርን የመፍታት በጥልቅ የማሰብ ከስሜታዊነት ይልቅ ምክንያታዊ የሆነ ትውልድን ለመፍጠር የተለያየ ትምህርት ቤት በመሄድ ልምዶችን በመቅሰም የተለያየ ስራዎችን ለመስራት አቅደናል። ኮካሪኩላር አክቲቪቲ ወይም ክበባት የምንለው እንደ ትርፍ ነገር አይደለም። ተማሪዎች በንድፈ ሀሳብ የምናስተምራቸው ዛሬ ላይ የምናያቸው መሪዎች፣ ተመራማሪዎች፣ ጋዜጠኞች፣ ወታደር የተለያዩ መኮንኖች የምናያቸው ትምህርት ቤት ላይ ይሰሩ የነበረው ነው። ስለዚህ ትምህርት ቤት ወሳኝ ነው ለልጆች። ዛሬ በሀገር አቀፍ ደረጃ የምናያቸው ስፖርተኞች የወጡት ከትምህርት ቤት ነውና እድል ልንሰጣቸው ይገባል። ለዛሬ ተማሪዎች እድል የመስጠት የውይይት መድረኮችን፣ የክርክር መድረኮችን እንዲሁም የግጭት አፈታት ትምህርት ቤት ላይ የሚፈጠሩ አለመግባባቶች እንዴት ይፈታሉ፣ ሰላማዊ በሆነ መንገድ እንዲፈቱ የማድረግ ስለዚህ ተማሪዎችን እድል ልንሰጣቸው ይገባል ነው። ሁልጊዜ አይችሉም እያልን ሳይሆን ወይም እኛ ብቻ ሳይሆን ምንጭንባቸው ተማሪዎች በሀሳብ የበላይነት የሚያምኑ የተለያየ ውይይት ሀሳቦች መድረኮችን በማመቻቸት ችግሮቻቸው እንዲፈቱ እያደረግን የምንሄድ ከሆነ ዛሬ ላይ ሀገራችን ላይ የምናየው የሰላም እድገት የሰላም ግንባታ ሂደታችን ተጠናክሮ መቀጠል ይችላል። ችግሮችን ሲፈጠሩ እንኳን የሀሳብ የበላይነት የሚያምን ትውልድን ለመገንባት አመቺ ስለሚሆን ከዚህ አኳያ ክበባት ላይ ተጠናክረው መስራት አለብን የሚል ሀሳብ አለ። እንዴት አየሽው ክበባችን? ክበባችሁ በጣም ጥሩ ስራ ነው የሚሰራው። ለትምህርት ቤታችሁ የሚጠቅሙ ወደፊት ደግሞ አድጋችሁ ለሀገር የምትጠቅሙ ስራዎችን እየሰራችሁ ነው ያላችሁት። ሁሉንም ከመጀመሪያው ጀምሮ ሂደታችሁን አይቻሉ። ጥሩ ነው፣ በርቱ። ወደፊትም የተሻለ ስራ እንደምትሰሩ ተስፋ አድርጋለሁ። አዲሷ የተመረጠችውን ፕሬዝዳንት ጥሩ ስራ እንደምትሰራ ትምህርት ቤታችሁ ላይ ተስፋ አድርጋለሁ። እናንተም ከመጀመሪያው እስካሁን ድረስ አብራችሁን ስለነበራችሁ ስላስቃኛችሁን፣ በየቤታቸው ለሚመለከቱንም ልጆች ለኛም ስላስቃኛችሁን እናመሰግናለን። ስለነበረን ቆይታ አመሰግናለሁ። በዚህ ሊሰናበታችሁ። እንግዲህ ታዳጊዎች በመወዳ ትምህርት ቤት ተገኝቼ ከፓርላማ ክበብ ጋር ያደረኩት ቆይታ ይሄንን ይመስል ነበር። ከክበቡ የተለያዩ ቁም ነገሮችን እንደወሰዳችሁ ተስፋ እናደርጋለን። ሳምንት በሌላ ትምህርት ቤት ከሌላ ክበብ ጋር እስከምንገናኝ እስከ ሳምንት መልካም ሳምንት። ቻው።